ሰላም የዴሊ ፎረም ቤተሰቦች፣ ኢራን በጦርነቱ እስካሁን $270 ቢሊዮን የሚገመት ውድመት እንደደረሰባት አስታወቀች። ኢራን በአሜሪካና በእስራኤል በተከፈተባት ጦርነት ምክንያት የደረሰባትን ውድመት ግምት ውስጥ በማስገባት የካሳ ክፍያን የድርድሩ አካል ለማድረግ በማሰብ የጉዳቱን መጠን ማስላት መጀመሯን ከአብዮታዊ ዘብ ጋር ግንኙነት ያለው ታሲም የዜና ወኪል ዘገበ። የኢራን መንግስት ቃል አቀባይ ፋቴማህ ሙሃጅራን ለሩሲያ መገናኛ ብዙኃን እስራኤልና አሜሪካ ከየካቲት 21 ቀን 2018 ጀምሮ ለ40 ቀናት በዘለቀው የአየር ድብደባና የሚሳኤል ጥቃታቸው ያደረሱት ውድመት ቅድመ ግምት $270 ቢሊዮን አካባቢ መሆኑን ጠቅሰው ይህ ቁጥር ግን ሊለወጥ እንደሚችልም አስታውቀዋል። በኢራን የሚገኙ ባለስልጣናት የደረሰውን ውድመት እያሰሉ መሆኑን የተናገሩት ባለስልጣኗ ይህም በህንፃዎች ላይ የደረሰውን ጉዳትና ኢንዱስትሪዎች ስራ በማቆማቸው ምክንያት የሚደርሰውን ኪሳራ ያካትታል ማለታቸውን ታሲም ዘግቧል። ሙሃጅራ ለኢራን መንግስት መገናኛ ብዙኃን ኢርና ባለፈው ሳምንት መጨረሻ ከአሜሪካ ጋር የተደረገውን ውይይት ከተነሱ ጉዳዮች አንዱ ካሳ መሆኑን ተናግረዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስም ቀደም ሲል በፓኪስታን በተካሄደ ውይይት ላይ ጠቃሚ ውይይቶች እንደተደረጉ ቢናገሩም ምንም አይነት ስምምነት ላይ ግን አልተደረሰም ብለው ነበር። በቴህራን በተፈጸመ የአየር ድብደባ ጉዳት የደረሰባቸው ህንፃዎችም ከተኩስ አቁሙ በኋላ ፎቶዎች እየወጡ ነው። የኢራን መገናኛ ብዙኃን ከአሜሪካ ጋር ቀጣይ ንግግር ስለመኖሩ መረጃ የለም አሉ። የኢራን ብሔራዊ መገናኛ ብዙኃን ኢራን በአሜሪካና በቴህራን መካከል አደራዳሪ በመሆን እያገለገለች ካለችው ፓኪስታን ጋር የመልእክት ልውውጦች ቢኖሩም ቀጣይ ውይይት ለማድረግን የተደረሰ ስምምነት ስለመኖሩ መረጃ የለም አለም። የዲፕሎማቲክ ምንጮችን ጠቅሰው የዘገቡት የኢራን መገናኛ ብዙኃን በሳምንት መጨረሻ ላይ ያለ ውጤት ከተጠናቀቀው ድርድር ወዲህ ከፓኪስታን ጋር ያለው የመልእክት ልውውጥ አሁን ባሉ ጉዳዮች ዙሪያ መሆኑን ገልጸዋል። ቀደም ሲል ሮይተርስ የዜና ወኪል አሜሪካና ኢራን በዚህ ሳምንት ዳግም በኢስላማባድ ተገናኝተው ውይይታቸውን ሊቀጥሉ እንደሚችሉ ምንጮችን ጠቅሶ ዘግቦ ነበር። ሮይተርስ የጠቀሳቸው ምንጮች ሁለቱ ሀገራት መቼ ወደ ድርድሩ እንደሚመለሱ በግልጽ ባይናገርም በዚህ ሳምንት መጨረሻ ግን ድርድሩ ሊሆን እንደሚችልም ጠቁሞ ነበር። አንድ የኢራን ከፍተኛ ባለስልጣን ቁርጥ ያለ ቀን አልተጠቀሰም፣ ልኡካኑ ከአርብ እስከ እሁድ ያለውን ቀን ክፍት አድርገው ይጠብቃሉ ማለታቸውን ሮይተርስ ዘግቦ ነበር። ባለፈው ሳምንት መጨረሻ በኢስላማባድ የተደረገው የሁለቱ ሀገራት ውይይት የተጀመረው የተኩስ አቁም ስምምነት ከተደረሰ በኋላ ነው። ንግግር ዳግም እንደሚጀመር ለሮይተርስ የተናገሩት የመጀመሪያው ምንጭ ለሁለቱ ሀገራት ምክር ሀሳቦች የያዘ ሰነድ መሰጠቱንና ልኡኮቻቸውም ዳግም ልከው ውይይቱ እንዲቀጥል ተነግሯቸዋልን ብለዋል። ለጉዳዩ ቅርበት ያላቸው የፓኪስታን ምንጮች ደግሞ ኢስላማባድ ከሁለቱ ሀገራት ጋር ቀጣይ ውይይቶች መቼ መድረግ እንዳለበት እየተነጋገረች መሆኑን ፍንጭ ሰጥተዋል። አክለቡም በሳምንት መጨረሻ ሊሆን እንደሚችልም ጠቁመዋል። ከፍተኛ የፓኪስታን ባለስልጣን ኢራንን አነጋግረናል፣ እናም ሁለተኛው ዙር ንግግር ሊደረግበት ስለሚችል ሁኔታ በጎ ምላሽ ከኢራን ተገኝቷል። በፓኪስታን የሚገኘውም የኢራን ኤምባሲም ስለ ሁለተኛ ዙር ድርድር ውይይቶች መድረጋቸውን ለሮይተርስ አረጋግጧል። ዋይት ሀውስ ግን በጉዳዩ ላይ አስተያየት ለመስጠት ፈቃደኛ ለመሆኑን ምንጮች ዘግበዋል። ጣሊያን ከእስራኤል ጋር የገባችውን ወታደራዊ ስምምነት እንደማታድስ ጠቅላይ ሚኒስትር ጆርጂያ ሜሎኒ ተናገሩ። ሜሎኒ በየ5 ዓመቱ ይታደስ የነበረውን የሁለቱ ሀገራት ወታደራዊ ስምምነት ለማዘግየት የወሰኑት አሁን ያለው ሁኔታ ከግምት በማስገባት እንደሆነም ገልጠዋል። ጠቅላይ ሚኒስትሯ ስለ ጉዳዩ በዝርዝር ከመናገር ግን ተቆጥበዋል ሲሉም መረጃዎች ጠቅሰዋል። ነገር ግን ሮምና ቴል አቪቭ ከቅርብ ጊዜ ወዲህ በመካከላቸው ያለው ግንኙነት ንፋት ሳይገባበት እንዳልቀረ ተንታኞች እየተናገሩ ነው። በሊባኖስ የተሰማራው የተባበሩት መንግስታት የሰላም አስከባሪ ውስጥ እያገለገሉ የሚገኙ ጣሊያናውያን የማስጠንቀቂያ ተኩስ ከተተኮሰባቸውና አንድ መኪና ጉዳት ከደረሰበት በኋላ ባለፈው ሳምንት ጣሊያን በሮም የሚገኙትን የእስራኤል አምባሳደር ጠርታ አነጋግራለች። ሰኞ ዕለትም ዳግም የጣሊያን ውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ እስራኤል በሊባኖስ ሰላማዊ ሰዎች ላይ የፈጸመችውን ጥቃት ተቀባይነት የሌለው ካሉ በኋላ እንደ ጋዛ ያለ ግጭት ከመቀስቀሱ በፊት ማንኛውም ዋጋ ተከፍሎ ቢሆን መቆም አለበት ሲሉ መናገራቸው ተከትሎ እስራኤል የጣሊያን አምባሳደር በመጥራት አነጋግራም ነበር። ሌሎችም የአውሮፓ ሀገራት በተመሳሳይ ከእስራኤል ጋር ያላቸው
ያላቸውን የጦር መሳሪያ የውጭ ንግድ ገድበዋል ወይም ለጊዜው እያቆሙ ይገኛሉ። የጣሊያን ተቃዋሚ ፓርቲዎች ለረጅም ጊዜ አገራቸው ተመሳሳይ እርምጃ እንድትወስድም ሲጠይቁም ነበር። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ጣሊያናውያን እስራኤል በጋዛ የፈጸመችውን መጠነ ሰፊ ወታደራዊ ጥቃትና የዘር ጭፍጨፋ ተከትሎ ተቃውሟቸውን እየገለጹ ነበር። ሰልፈኞቹም ጠቅላይ ሚኒስትር ሜሎኒም የፍልስጤም ነጻ አገርነትን እንደ ሌሎች ለመቀበል ዳተኛ በመሆናቸውም ሲተቿቸው ቆይተዋል። ጣሊያን ከእስራኤል ጦር መሳሪያ ከሚገዙ 3 ቀዳሚ ሀገራት መካከል አንዷም ነች። ከፊት ያሉት 2 ሀገራት አሜሪካና ጀርመን ናቸው። የኢራን ፕሬዝዳንት ወታደራዊ እርምጃ አሜሪካ ራሷ የፈጠረችው ችግር ያባብሳል ሲሉ ማስጠነቀቁም። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ባደረጉት ውይይት ቴሄራን የሰላም ንግግሮች ለመቀጠል ዝግጁ መሆኗንና ግጭቶችን ለመፍታት የምትመርጠው የዲፕሎማሲያዊ መንገድ እንደሆነ መናገራቸውን የኢራን የዜና አውታሮች ጠቅሰዋል። ፕሬዝዳንቱ ለማክሮናቻቸው ጫናዎችና ወታደራዊ እንዲሁም ዛቻዎች እርምጃዎች ችግሮችን ለመፍታት አያግዙም በማለት ተናግረዋል። አሜሪካ ራሷ የፈጠረችው ችግር የሚያባብስ እንደሚሆንም አሳስበዋል ሲሉም ጠቅሰዋል። ፕሬዚዳንት ፔዜሽኪያን አሜሪካ ለዓለም አቀፍ ሕግና መመሪያ ተገዢ እንድትሆን አውሮፓ ማበረታታት አለባት ሲሉም መክረዋል። ከኢራን ጋር ግንኙነት ያላቸው 4 መርከቦች ከአሜሪካ እገዳ በኋላ በሆርሙዝ ወሽመጥ በኩል ማለፋቸው ተነገረም። አሜሪካ በሆርሙዝ ላይ የጣለችውን እገዳ ተግባራዊ መሆን እንደተጀመረ ቢነገርም ከኢራን ጋር ግንኙነት ያላቸው 4 መርከቦች በወሽመጡ በኩል ማለፋቸውን ከሳተላይት የተገኙ ምስሎች አሳይተዋል። ማሪት ትራፊክ የተሰኘ መርከቦች ጉዞ መከታተያ ድረገጽ መረጃ እንደሚያመለክተው ከ4ቱ ውስጥ 2ቱ መርከቦች የኢራን ወደቦችን ጎብኝተው ነበር። ክርስቲያና የተሰኘው የጭነት መርከብ ወደ ኢራን ባንዳር ኢማን ኮሚኒ ወደብ ተጉዞ የነበረ ሲሆን ሰኞ ዕለት አሜሪካ እገዳ ተግባራዊ መሆን ከጀመረ በኋላ ደግሞ በወሽመጥ በኩል ማለፉን መረጃዎች ያሳያሉ። ከኢራን ጋር በሚያደርገው የንግድ እንቅስቃሴ ምክንያት በአሜሪካ ማዕቀብ የተጣለባት ሪች ስቴር የተባለ ሌላ መርከብ ዳግም ትናንት ሌሊት በተባበሩት አረብ ኤሚሬትስ ሻርጃ በመነሳት በሆርሙዝ በኩል ተጉዟል። መርከቡም መዳረሻው ቻይና እንደሆነም ሮይተርስ ዘግቧል። በወሽመጡ በኩል ያለፈው ሌላኛው ነዳጅ ጫኝ መርከብ ሙሪሊኪሻን የሚል ስያሜ የተሰጠው ነው። ይህ መርከብ ከኢራን ጋር ባለው ንግድ ምክንያት አሜሪካ ማዕቀብ ጥላበታለች። መርከቡ ከቻይና ላንሻን እንደተነሳና ሌሊቱም በሆርሙዝ በኩል እንዳለፈ መረጃዎች አሳይቷል። እንደ ማሪን ትራፊክ ከሆነ መርከቡ የታየበት የመጨረሻው ስፍራ ከኢራን ቃሽም ደሴት በስተ ምስራቅ ያለ አካባቢ ነው። ኤልፒስ የተባለ ሌላ ነዳጅ ጫኝ መርከብ ማክሰኞ ዕለት ከኢራን ቡሼር ወደብ ተነስቶ በወሽመጡ በኩል ማለፉ የጉዞ መከታተያ ድረገጽ መረጃ ይጠቁማል። መድረሻው ያልታወቀው ይህ መርከብ በአሜሪካ ማዕቀብም ተጥሎበት ነበር። እነዚህ መርከቦች አድራሻቸው ለመደበቅ ሲሉ የሚገኙበትን ቦታ በተመለከተ የተሳሳተ መረጃ አሰራጭተው ሊሆን እንደሚችልም ተገምቷል። የአሜሪካ ጦር ከትናንት ሰኞ 11 ሰዓት ጀምሮ ወደ ኢራን ወደቦች ለመግባትና ለመውጣት የሚደረግ የባህር ጉዞዎችን ሙሉ በሙሉ እንደሚያግዱ አስታውቆም ነበር። እገዳው በሆርሙዝ ወሽመጥ በኩል ወደ ኢራን ወይም ከኢራን ወዳልሆነ መድረሻዎች የሚደረጉ ገለልተኛ ትራንዚት ጉዞዎችን ግን እንደማያስቆም ተገልጾም ነበር። የቻይና ውጭ ጉዳይ ሚኒስቴር አሜሪካ ከትናንት ጀምሮ ተግባራዊ ማድረግ የጀመረችውን ወደ ኢራን ወደቦች የሚደረጉ የጉዞ እገዳ አደገኛና ኃላፊነት የተጎደለው ስትልም ኮንነዋለች። ውጤት ያልተገኘበት የአሜሪካና የኢራን ንግግር ፓኪስታን ውስጥ ከተካሄደ ከ1 ቀን በኋላ ፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ኢራን ወደቦች ጉዞ እንዳይደረግ አግደዋል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጎኦ ጂያኩን እገዳው ውጥረቱን ከማባባስና ቀድሞውንም ደካማ የሆነውን የተኩስ አቁም ስምምነት ከመሸርሸር ያለፈ ውጤት እንደማይኖረው ገልጸዋል። ይሄ አደገኛና ኃላፊነት የጎደለው ባህሪ ነው ሲሉም በሰጡት ጋዜጣ መግለጫ ተናግረዋል። ቃል አቀባዩ አክለውም ቻይና ለኢራን አዲስ የአየር መከላከያ ስርዓት እያዘጋጀች ነው የሚለው ዘገባ ሙሉ በሙሉ የፈጠራ ወሬ ሲሉ አስተባብለውታል። ይህ ሪፖርት መውጣቱን ተከትሎ ፕሬዚዳንት ትራምፕ ቻይና ለኢራን ወታደራዊ እገዛ የምታደርግ ከሆነ በምርቶቿ ላይ 50% ታሪፍ እንደሚጥሉም አስጠንቅቀዋል። የተባበሩት መንግስታት ድርጅት የሆርሙዝ ወሽመጥን ለመዝጋት የሚያስችል ህጋዊ መሰረት የለውም ሲል የመንግስታት ድርጅት አስጠነቀቀ። የተባበሩት መንግስታት ዓለም አቀፍ የማሪታይም ድርጅት ማንም አገር ለዓለም አቀፍ ትራንዚት ጥቅም ላይ በሚውለው የሆርሙዝ ወሽመጥ በኩል የሚደረግ ጉዞን የማገድ ህጋዊ መብት እንደሌለው ገልጿል። የዓለም አቀፉ የባህር ጉዞ ተቋም ዋና ጸሐፊ አርሴኒዮ ዶሚኒጌዝ ከቢቢሲ ራዲዮ 4 ጋር ባደረጉት ቆይታ በሆርሙዝ ወሽመጥ ላይ የሚደረግ ጉዞ መታገዱ እንደ
አደገኛ ምሳሌን የሚያስቀምጥ እንደሆነ አሳስበዋል። ግጭት እየተካሄደ እንደሆነ እረዳለሁ፣ ነገር ግን አሁንም ቢሆን ለዓለም አቀፍ ጉዞ ጥቅም ላይ የሚውለውን ማንኛውም ወሽመጥ ለማገድ የሚወሰድ እርምጃ በዓለም አቀፍ ሕጋዊ መሰረት የለውም ብለዋል። ዋና ጸሐፊው ዶሚኒጌስ ተጨማሪ የአጸፋ እርምጃዎች በተወሰዱ ቁጥር በፋርስ ባህረ ሰላጤ መውጫ ያጡት 20 ሺህ ባህረተኞችና በዓለም ዙሪያ ኢኮኖሚያዊ ተጽዕኖ የበረታባቸው ሰዎች ስጋት ይጨምራል ሲሉም አስጠንቅቀዋል። ለረጅም ጊዜ በቆየ ቁጥር ተጽዕኖ በሁላችንም ላይ ለተራዘመ ጊዜ ይቆያል ሲሉም ስጋታቸውን ገልጠዋል። በአሜሪካና በእስራኤል ጥቃት የተከፈተባት ኢራን ከዓለም ነዳጅ 20 በመቶ የሚተላለፍበትን የሆርሙዝ ወሽመጥ በመዝጋት የአጸፋ እርምጃ ወስዳለች። ለዚህም የኢራን እርምጃ ምላሽ የሰጡት አሜሪካ ፕሬዝዳንት ዶናልድ ትራምፕ ዳግም በሆርሙዝ በኩል ወደ ኢራን ወደቦች የሚደረጉ ጉዞን ከትናንት ጀምሮ ማገዳቸው ይፋ እያደረጉ ነው። ኢራን ከ8000 ኪሎ ሜትር በላይ የሚሸፍን የየብስና የባህር ድንበር ስላላት አሜሪካ በሆርሙዝ ባህረ ሰላጤ ላይ በጣለችው የባህር ላይ እገዳ እንደማትጎዳ የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር እስክንድር ሞሜኒ ገለጹ። ሚኒስትሩ ባወጡት መግለጫ የባህር ላይ እገዳው የፈጠሩ ስጋት ለማምከን በድንበር አቅራቢያ ባሉ ግዛቶች የሚገኙ ኃላፊዎች መሰረታዊ ሸቀጦችና አቅርቦቶች ወደ ሀገር ውስጥ የሚገባበትን ሂደት ይበልጥ እንዲያቀላጥፉ ትዕዛዝ አስተላልፈዋል። በሌላ በኩል ከቴህራን የተገኘው ዘገባ እንደሚያመለክተው ኢራናውያን ለድርድር ፍላጎት ቢኖራቸውም አሁን የጥርጣሬና ያለመተማመን ድባብ አጥርቶ ይገኛልም ተብሏል። የኢራን መንግስት ለተጨማሪ ድርድሮች ዝግጁ መሆኑን እየገለጸ ሲሆን የሀገሪቱ የውጭ ጉዳይ ሚኒስትር በቀጠናውና ከቀጠናው ውጭ ካሉ አቅጣጫዎቻቸውና ተከታታይ የስልክ ውይይቶች እያደረጉ ይገኛሉም ተብሏል። ሆኖም አሁንም በድርድር ሊፈቱ የሚገባቸው ከ2 እስከ 3 የሚደርሱ ዋና ዋና ጉዳዮች በመኖራቸው ሂደቱ በጥርጣሬ ደመና የተዋጠ እንደሆነም መረጃዎች ጠቁመዋል። ሩሲያ የኢራንን የበለጸጉ ዩራኒየምን ለመረከብ የሚያስችል እቅድ አቀረበች። የሩሲያ ቤተ መንግስት የሆነው ክሬምሊን ዛሬ ባወጣው መግለጫ ፕሬዚዳንት ትራምፕ የሆርሙዝ ሰርጥን ለመዝጋት ማቀዳቸው አጥብቆ ተቃውሟል። እርምጃው የዓለምን ገበያ እጅግ የሚረብሽ መሆኑንም አስረድቷል። የአሜሪካ ጦር ኃይል ከሰኞ ማታ አንስቶ ወደ ኢራን በሚገቡና ከኢራን ወደቦች ላይ በሚነሱ መርከቦች ላይ እገዳ የጣለ ሲሆን ይህም በየቀኑ ለዓለም ገበያ የሚቀርበው 20 ሚሊዮን በርሜል ነዳጅ ለማቋረጥ የታለመ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደገለጹት ይህ እርምጃ የሚያወጣው ተጽዕኖ በአግባቡ የታሰበበት አይደለም። በሌላ በኩል ቃል አቀባዩ ሀገራቸው የኢራንን የበለጸገ ዩራኒየም እንድትረከብ የሚያስችል ምክር ሀሳብ አቅርበዋል። ባለፉት ዓመታት ኢራን የዩራኒየም ማበልጸጓን ወደ 60 በመቶ ማድረስ የሚገለጽ ሲሆን ይህም የኒውክሌር ጦር መሳሪያ ለማምረት የተጠጋ ደረጃ ላይ መድረሱንም ዘገባዎች ያሳያሉ። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉም፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ጊዜ